ወንድ ይዛተኛ ያለሽ አጠገባችን ስለናቴ ብዬ ማውራት አልፈልግም ግን አሁን እሷ ስላነሳችሁ ነው መልስሽ አልደግሞም ይሄን ቃል ይቅርታ ትናንትናና ዛሬ ስለ አንድ ታዋቂ ፖለቲከኛ በ3 ሰዓት ውስጥ 1.3 ሚሊዮን ገባይ ልጅነሽ ካጂን ችግር የለውም ነገ ልጅሽ እንዲበልሽ ችግር የለውም ምንም እንድታደርግልን አይደለም ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ ሰው ፊት ተናግራለሁ እናት የለኝም ይሄው ያያችሁ ነው አንተ በመተመራው ህገ መንግስት መመራ ኢትዮጵያዊ ነኝ የሃይማኖት እህቶች ለሶስት ነው ሊደበድቡኝ የሚነሱት አንቺ ገፊ የተራሽነ ተቀበለው ለሁለት ሰው 500 ስለዚህ መከፈል የነበረበት 500 ነበር አሁን 500 መልስ 200 አን እዚቹ አው ቆጭ እንደዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ ሁላችሁንም ሰላም ብያለሁ ለዚች ሰላምታ ያክል እንጂ ዛሬ እኔ ምንም መግቢያ ሐሳብ ማነሳው የለኝም ከዛው ከቪዲዮ ስሙት በርካታ ሐሳቦችን የሚያነሱ ቪዲዮዎችን ነው የላችሁ የምታውት እናትና ልጅ ተካርተው በተለይ ደግሞ ከዚህ በላይ የሚያሳዝን ልብ የሚሰብር ነገር አለ ብዬ አላምንም ለማንኛውም ላይክ ሰብስክራይብ ሼር ያደረጋችሁ አብራችሁን ቆዩ ቪዲዮውን ልጋብዛችሁ መልካም ቆይታ ልጄ ነሽ ካጂን ችግር የለውም ነገ ልጅሽ እንዲበልሽ ችግር የለውም ምንም እንድታደርግልን አይደለም ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ ሰው ፊት ተናግራለሁ እናት የለኝም ይሄው ያያችሁ ነው እናንተ አንዳችሁ መታቁኝ ሰዎች አንድ ቀን ስለ እናት አይደለም ቤተሰቦች ችግር አለ በየ ፊቴን አይታችሁ ታጣቁ ሁሌ ዋጣርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁ ታውቃላችሁ ቴንክ ዩ ብዙ የሚያከብሩኝ ሰዎች አሉ ባህሪን ስለሚያውቁት ለቤተሰብ ያለኝን ፍቅር ስለሚያውቁት ይሄው ዛሬ ተዋርጃለሁ በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላቅም ትለደኛ አላቅም ዲኤንኤ ይጣራልኝ ችግር አለ ይኸውልሽ ዲኤንኤ ይጣራልኝ ግን እናት ገበና ትሸፍናለች የኛ ገበና የትኛው ነው አው የኛ ገበና የትኛው ነው ንገሪኝ የትኛው ገበና ይነው ምንም ገበና የለም ማሪ ሁሉም በየቤቱ አለ ሁሉም በየቤቱ ጸባለ ማሪ ምንም ሊገርምሽ አይገባም እሺ እናት ይኸውልሽ ሁሉም ቤት ጸባለ ሁሉም ቤት እናትና ልጅ ይጣላል አባትና ልጅ ይጣላል ባልና ሚስት ይጣላል እህትና እህት ይጣላል ኖርማል ነው እሺ እናት ያላችሁ ታድላችሁ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ አውተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ በፊት ለፊት አላችሁ አልሹ እኮ የናይብስልኮ ብዙ ነገር ያልሹ እኮ አንቺ ነሽ እናቴ እንታረጋለች ያልሹ እኮ አንቺ ነሽ አይገርምም በጣም የሚያሳፍረው እኮ አንቺ ያልሹ ነው እስቲ ፍረደን እስቲ ሰው ምንድነው እናቴ ታረጋለች ያልሹ ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ ከወጣሽ አይቀር ለምን ደብቅልሻለሁ ወጣሽ እኮ ማማ ሃይሚዬ እናት አንዴ ላስረዳችሁ ሁለታችሁም አንዴ ላስረዳችሁ ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው ለዛ ደግሞ ማስረጃ አላት ሜሴጆቻችሁ ቮይሶቻችሁ ምኖቻችሁ እናንተ ማልካዳችሁ ከዛ ውጪ ግን ያወራችሁ ገበና የለም አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችንን እንደፍነን ነበር ምንተኛው ብለሽ ቀድመሽ እውነት ነው ነገር ያወራሽ አንቺ ነሽ እሱ 100% እውነት ነኝ ወሬ አይደለም ታከብሯት ብቻ ነው የተናገረችው ወሬ አይደለም በልጅነቴ ማለት ነው ጭንቅላቱ የተቀረጸ ነገር ነው ወሬ አይደለም ማውራበት ጊዜ የለኝም ሰራተኛ ነኝ ከጧት እስከ ማታ ነው የምሰራው በጣም ብዙ አላማ ያለኝ ሰው ነኝ ግን እሷ ነገሩን ባትጀምሮ ነው አልነግራትም ነበር ብያለሁኝ ወጥቻለሁ እንትን ላይ አልወጣሁም ስለናቴ ስሙኝ ብያለሁ አልሰማውም ግን ወጥተሽ ከምትዋሺ ከሆነ ነግርሻለሁ of course that's what happened that's my reason ኧረ በእናትሽ ፈሪ ተይ ፈሪ በቃ የነገርኩሽ ምክንያቴን እኮ ተዝ ቦታ ጠፍቶ ሀቡ እኔ ያመኝ ነው በእናትሽ ልውጣ እሺ እኔ ያመጣልሽን እንድትልኪልኝ ነው እኔና አንቺ በውስጥ ሁሉ አርጌሻለሁኝ ኢንቦክስ ልንገርሽ የኔ ማር እናትሽ ምንም ቢሆን አልጣለችሽም አሳድጋሻለች ብዙ ልጆቻቸውን የጣሉ እናቶች አሉ ይሄን እንድታስብ ይፈልጋለሁ እሺ ማሳደግ እነዚህ ከሆነ ምን አይነት እናት ነው የምንሆነው ነው ገባሽ ወንድ ይዛተኛ ያለሽ አጠገባችን ስለናቴ ብዬ ማውራት አልፈልግም ግን አሁን እሷ ስላነሳችሁ ነው መልስሽ አልደግሞም ይሄን ቃል ይቅርታ እኔ ቅር ይበለኝ ማውራትም አልፈልግም ይሄን ግን እሷ በጣም ኦቨር ሄዳለች ገባሽ እኔ ሳልሆን ራህመትን ጠይቂያት ራህመት ወንድ ይዛ አጠገባተኛ ራህመት ሰምታለች በሃይማኖት ተጀምሮ በራህመት አልበቃ የትኛው ማበረታቻ ነው አሁን እናቴ ብዬ ምላት ከዛ መልፎ ተርፎ የክላስ ሜትሽ ይደውሉልሻል ጭራሽ ዊክ ሰክታ ወጣች ይሉሻል ጥፍር ሰክታ ወጣች ይሉሻል ለምንድን ነው የእናንተ እናት እየተባለ የምትጠራው ገባሽ እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው እኔ በቃኝ እኮ እኔ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ ከቤት አባራን ሳምንት አንዱ ሁለት ወር ውጭ እንኖራለን ግን ቤት ውስጥ ጎረምሳ ነው የሚኖረው እስቲ ጎረምሶቹ ውጡ እዚች ጋር እስቲ ወንድናችሁ ውጡ እስቲ የምርን ይዋሽው ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ
ሳይኮ አድርጋናለች። አብደናል ሀቢባ እኛ ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለኛ ስሙን አያደርግልንም አሁንም ድረስ የዛኔም አላረግልንም አሁንም አላረግልንም። እሷ የምትፈልገው ሄደን እንደበድበው ሄደን እንድንገለው ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም። ገባሽ? አሁን ኢትስ ኦኬ ምናልባት ከዚህ በኋላ ምናልባት የምፈልገው ነገር አይኖርም። ፍላጎታችንን እንኳን አውጥተን የምንጠይቅ አይነት ልጆች አይደለንም። መጠየቅ ትችላለሽ። አንገታችን ደፍተን ነው የምንኖረው። ለሰው አንናገርም ይሄ ሆንን እንኳን ብለን። ይሄ አሁን ላይ የምናየው ነገር ለኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ያ ቪዲዮን ከመቀረጿ በፊት ከ2 ቀን በፊት በስልክ እያወራችን ነበር። ማማ ተረጋጊ፣ በንዴት የምታወጪውን ኢነርጂ ቀንሺ፣ አንቺ ገና ነሽ። እሷ ለ3 ለ4 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል፣ የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸታም አትበለኝ። እኔ በጣም በተረጋጋ ነገር ነው ማውራት፣ እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ያደረገችኝ ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም ሆኖ እህቶች ለ3 ነው ሊደበድቡኝ የሚነሱት። አንቺ ገፊ የተረገምሽ እድሜሽን በልተሽ ጨርሰሽ የትኛው ህይወት ተሳጥም ማድረው ህይወት ነው? ዳንቴል ስሰራ ይፈዘዛ አይኔ ነው። እንጀራ የተሸከመው ጭንቅላቴ ነው። ጉሊት ላይ ድንች የሚሸጠው እጄ ነው። ወንድ እንዲያስብ የሚያደርገው ተዳሬ ተበተነብኝ። ለምን አባትሽን አልወቀስሽውም? ለምን አትወቅሽውም? አባትሽን ጥለህም ባትሄድ ኖሮ እንዲህ ተበተነን አንቀርም ነበረ፣ ተሰበስበን ነበር። ለምን አትይው? ለማስታረቅ ለምን አልሞከርሽም? አሁን እኔን ከመወንጀል እህቶችን ታደራጅብኛለሽ፣ ገንዘብ እንዳይሰጠኝ ታደርጊያለሽ። እሱ ግን ያሟል ብለሽ ብር ትልኪያለሽ። እህቶችሽ ከሚልኩት እንድበላ እንኳን አታደርጊም። በአረፋ ምድር መንደር ለመንደር ነው የምዞረው። በአረፋ ቀን ሳልቀምስ ነው ያልኩት እየሄድኩኝ ማለት ነው። እህታችን ናት የላከችልኝ። እናቴ አላለችም፣ ለኛ ነው የላከችው። የገዛችውን ፍሪ ሸጠችው። ሀቢባ ከኔ ጋር ተጣልታ አምሽታ ስትመጣ 9 ሰዓት 10 ሰዓት ጠጥታ ስትመጣ ማለት ነው። ሀቢባ ማአት ቪዲዮዎች አሁን እጄ ላይ ያሉ። አሁን እሷ እንዲያለች አይደል? በአፏ እንዲያለች አይደል? ምን አይነት ክለብ ላይ እንደምትጨፍርና ምን አይነት ክለብ ላይ እንደምትዝናና። እኔ ግን ከሴተኛ ዳሪዎች ጋር በጨለማ ሴት ተመትቻለሁ። በቀደም ታስሬያለሁ እኮ ፖሊስ ሲመታቸው አላወቁኝም። እኔን አትምቷቸው ብዬ አሁን የእሷ እናት ሆነን በዚህ ደረጃ ቲክቶክ ካምፓኒ ላይ እየሰራች ገቢ አላት አይደል እንዴ? እናቴ ሽጪ ከነ ሴቶች ጋር አትይ ለምን አላለችኝም? ክብር ከፈለገች እሷ የእናት ክብር ከፈለገች እኔን አዋርዳ ማማ ብዙ ጊዜ ጠይቄሻለሁ። ኖ ባለፈው ጠይቄሻለሁ። አታቋርጫት እናቴ። ኦኬ አላልሽኝ ነጥብ ያዥና ከዛም በኋላ እዚህ ጋር እንደዚህ ያለችው ላይ እኔ እንዲያታለው በይ። ብር ልኬልሻለሁ አለችኝ። አንዴ ብር ልኬልሻለሁ ባንክ ሂጂ አለችኝ። እሺ ባንክ ቤት ሴተኛ አዳሪዎች ጋር ምንድን ነው የምትሰሪው? እየመለመልኩኝ ከጎዳና ላይ ስልጠና ሰጣለሁ። እሺዶ የሚባል ድርጅት አለ። እሺ ከዛ የነገዋ ሴት የሚባል ተቋም አለ። አቃቂ ምንም መታወቂያ የላቸውም አይደለ? እኔ ሴት ማህበር ሰብሳቢ ነበርኩኝ። አሁን ከ6 ወር በፊት ማለት ነው። መታወቂያ አወጣለሁ። በእኔ ኃላፊነት አወጣና ስልጠና ይገባሉ። ከዚህ ስራ ይወጣሉ ማለት ነው። ያን ስራ ነው የምሰራው። ገብቶሻል? በብርድ እናት ነኝ አይደል? እውነትም እነሱን የወለደች እናት የተማረች እናት ያው ነገር አሳልፌ እሷ እንደዛ በርገር 2000 ብር እያወጣች እኔ እኮ 4000 ብር ለማግኘት ሀቢባ ከምሽቱ 6 ሰዓት 7 ሰዓት ከነሱ መሀል ቆሜ እኮ ታፍሼ እኮ እጄ ተመትቻለሁ እኮ ተደብድቤያለሁ እኮ። አሁንም እኮ የምሰራው ስራ ክብር ያለው አይደለም። ለምን ተዋሻለች? ዛሬ ከሚዲያ ላይ ከማህበረሰቡ አይን ነገ እኮ አላህ እኮ ይከፍላል እኮ ሁሉም ነገር። እኔ እኮ ብዙ እንኳን ነው ላለው እችላለሁ ካሁን በኋላ። ውሸት ጥሩ አይደለም። ውሸት ተናግረሽ አታሳምኝን። እውነት ተነጋግረን ይቅርታ ብንጠያየቅ ጥሩ ነው። አዎ ትመታን ነበር። አዎ ስርዓት እንድትይዙ ፈልግ ነበረ። እቆነጥጥሽ ነበር እንደ እናት እንዴ። አባትሽ እኮ ስራ ፈትቻለሁ ሂጂ ስለኝ እኮ አንቺን ሄለንን ነፃነትን እርጉዞኝ እኮ በረሃ ለበረሃ ሄጃለሁ። ጅማ በረሃ ሄጃለሁ። ጅማ በረሃ ስሄድ ደግሞ እንጀራ እናቴ ፊት ነሳችኝ። አባቴ ወሊሶ መጥቷል ሲባል መልሼ በ12 ቀን የጅማን መንገድ አንቺን ሽንት ጨርቅ አስይዤ ሄለንን በጀርባ ያዝዬ
አራሷን እንዲያዝዬ ሀቢባ አራስ የሳምንት አራስ ልጅ ታዝላለች። የእግር መንገድ አይችሉም የአዲስ አበባ ልጆች እምበላው የለ መጠጣው የለ ጨካኝ እናት ብሆን የልጆችን አይምሮ ማበላሽ እናት ብሆን ለምን ጥያቸው አልሄድም? አንዱንም ስለምን አንዱን ተጠግቻ አልሄድም? እንዴት ጥራት ካለብኝ ለምን ቁጭ አልኩ ከእናንተ ጋር? ፍቃድ እኮ አያስፈልገኝም። ተይ ይሄን አንደበትሽ ጥሩ አይደለም፣ ላንቺ ዋጋ ያስከፍልሻል። ስለዚህ ነገ ልጆችሽ እንዲሉሻል እንዲህ የሚል ልጅ ይፈጠራል። እውነቴን ነው የምነግርሽ። ላኖርሽ ልብስ አትጠቢ፣ ቱታ አትጠቢ፣ ቆሻሻ አትጥረጊ፣ ላኖርሽ እኮ የሚለኝ ብዙ ነበር እኮ በወቅቱ። እኔ ግን ዳቦ ግዙልኝ እንዲህ ከምትል ለልጆቼ ይሄን አድርጉልኝ ብዬ ነው ስለምን የነበረው። ቢላል አበሽም ቢሆን ሄጄ ዱቄትና ዘይት እርዳታ መቀበል እኮ ያሳፍራል። ስንዴ ቆሞ ሰልፍ መጠበቅ አያሳፍርም እንዴ? እኔ ባለጌ እናት አይደለም። በዚህ መሸሽ አትፈልግ። ግን እህቶችሽን ህይወት አታበላሽ። ሃይማኖት የእህቶችሽን ህይወት አታበላሽ። እንደዚህ በሉ አልክም ብር ትያቸዋለሽ። እንዲህ አላረግም እኔ ያላልኩትን አታርጉት። እኔን ታዩ እስከዛሬ ምንም ሳታርጊልኝ ኖሬያለሁ። ካሁን በኋላ ምንም አታርጊልኝ። አንድ ሺህ ነው የተቀበለው ለሁለት ሰው 500። ስለዚህ መከፈል የነበረበት 500 ነበር። አሁን 500 መልስ 200 እዚቹ ቁጭ እንደዚህ 200 በየትኛው ዋጋ ነው 500 ብር ከከሚሴ ወደሲ? እዚህ ላይ የትራፊክ ፖሊሱ ከታሪፍ በላይ ለከፈሉ ተሳፋሪዎች ገንዘባቸውን ሲያስመልስ ይታያል። በተለያዩ ቦታዎችም ተመሳሳይ የሆነ ሁኔታዎች እየገጠሙ እንዳለ ይስተዋላል። አሁን ላይ የትራንስፖርትና ሎጂስቲክ ሚኒስቴር ከዛሬ ጀምሮ የትራንስፖርት ታሪፉ ባለበት ተፈጻሚ እንዲሆን ጥብቅ የተባለ ትዕዛዝን አስተላልፏል። በተለይም ክልሎች ግብረ ኃይል አቋቁመው የታሪፉ ተፈጻሚነትና የትራንስፖርት ፍሰቱን ሊከታተሉ እንደሚገባ አሳስቧል። ትናንትናና ዛሬ ስለ አንድ ታዋቂ ፖለቲከኛ በ3 ሰዓት ውስጥ 1.3 ሚሊዮን ገባ የሚል ዘገባ ይዟል። ይሄ ማህበራዊ ሚዲያው ላይ ቀውጢ ግርግር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሙስሊም ወንድምና እህቶች እንዲሁም ኢትዮጵያዊ ወገኖቻችን? ሁሉ ሰላም ነው? ሀሪፍ ነው? እኔ ጋር ሁሉ ሰላም ነው አልহামዱሊላህ ረብል ዓለሚን። አንድ ነገር ያንን ዜና ሳይ አንድ ጥያቄ መጣብኝ ወደ ልቤ። አንድ ጥያቄ ማሰብና ማንሰላሰል ጀመርኩኝ። ከዚህ ይሄ ነው ማሰብ ማለት ማነጻጸር አለባችሁ። ለምን እንዲሆነ ምናምን መጠያየቅ አለብን። በጣም እኔ በጣም ምክንያታዊ ሰው ነኝ። በመጠያየቅ በጣም ነው ማምነው። በሐሳብ በጣም ነው ማምነው። ሰው ማሰብ አለበት። የሚያስበው ሐሳብ ጤነኛ ሆን በሽተኛ የሚፈተሸው በጤነኛ ሐሳብ ነው እንጂ ለምን አሰብክ ተብሎ እንትን ማለት አይቻልም። እና ወደ ዋናው ነገር ልግባ። ኢትዮጵያ ውስጥ አብዛኛው ሰው አማኝ ነው፣ ሃይማኖተኛ ነው ይባላል። ኢትዮጵያ ውስጥ ግን በጣም ብዙ ተከታዮች ያሏቸው ፖለቲከኞችና ይሄ ሚንቅ የሚሉት ናቸው። ምንድነው ብላችሁ ነው የምታስቡት? ይሄን እስቲ ኮሜንት ላይ ሐሳብ ስጡ። ከዛ አደገኛ ኮሜንት ካዩ ከዛ ሐሳብ ተነስተን ደግሞ እናወራለን። ድፈሩ፣ አይዟችሁ። ሰው ሃይማኖተኛ ነው። የሃይማኖታዊ ካባ ለብሶ ውሸቱን፣ ሌብነቱን፣ ስርቆቱን፣ ማጭበርበሩ ምናምን ይሰራል። ብዙ ተከታይ ግን ያለው ደግሞ እንደ ጤነኛ ሐሳብ እኮ አንድ ሃይማኖተኛ ነበር። ሰው አይፈልግም ማለት ነው? መስማት አይፈልግም? ምንድነው? እንዴት አንድ ፖለቲከኛ በ3 ሰዓት ውስጥ 1.3 ሚሊዮን ይገባል? ሁለተኛ ኢትዮጵያ ውስጥ ትልልቅ ተከታዮች ያላቸው ልጆች አይታችኋል? ሲሰዳደቡ፣ ሲሞላለጩ፣ ሲዘላለፉ የሚውሉ ስርዓት አልበኞች እኮ ናቸው በሙሉ። መብታቸው ነው በዛ አይነት መንገድ እንትን ማለቱ። ከሃይማኖት አንፃር ነው እያወሯቸው ያሏቸው። ጠቃሚ ዕውቀት ለሰው ማያወሩ በሙዚቃ ኝኝኝ ብለው 2 ሚሊዮን 3 ሚሊዮን 5 ሚሊዮን 4 ሚሊዮን ተከታይ። ያ ትልቅ እንግዲህ አዶናይ ብዙ ተከሱ ትንሽ አሁን ቁም ነገር ጀምሯል መሰለኝ። ሰዎች ያግዛል፣ ይረዳል፣ ያበረታታል፣ ምናምን እሱን እንደ ጥሩ እንውሰደው። ግን አብዛኛው የሃይማኖት መሪዎች ፎሎራቸውን እዩ፣ የኔን ጨምሩ። ከሃይማኖት ጋር የሚሰራ ሰው የኔን ጨምሩ እዩት። 200,000 100 ምናምን ሺህ 300,000 በጣም ተጋኑ። 4 አካባቢ አይቻለሁ። አንዱ አሁን ሃይማኖት ላይ ደግሞ 1 ሚሊዮን አይቻለሁ። አሁን እኔ በጣም የምወደው ኡስታዝ የኡስታዝ ዋሂድ ፎሎር 100 ምናምን ሺህ ነው። ጆሃር በከፈተ በ3 ሰዓት 1.3 ሚሊዮን ገባ። ጃኒ አካውንቷ ተዘግቶባት አካውንቷን ከፍታ በ2 ቀን ነው በ3 ቀን 1 ሚሊዮን ምናምን አካባቢ ገባች። ስለዚህ ህዝቡ ሃይማኖተኛ ነኝ ይላል፣ በተግባር ግን እያሳየ ያለው ምልከታ ምንድነው
ብላችሁ አስባችሁ ታውቃላችሁ? እስቲ ኮሜንት ላይ የዚህ ሐሳብ በደንብ አስቀምጡ፣ ተነጋገሩበት፣ ተወያዩበት። የሚገርም ሐሳብና አስተያየት ካየሁን በዛ ነገር ላይ ተጨማሪ ቪዲዮ ሰራለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በምትመራው ህገ መንግስት መመራ ኢትዮጵያዊ ነኝ። የሃይማኖት እኩልነት አለባት የተባለች ሀገር ላይ የተወለድኩኝ ኢትዮጵያዊ ነኝ። ስለዚህ እኔ ያወራህ ያለሁት ሀገሬ ላይ ሀገራችን ላይ ስላለው ሁኔታ ነው። ዘለመተ እዚህ ቦታ ላይ መካና መዲና ላይ ቤተክርስቲያን እንዲሰራ ድምጽኝ አንተ ድምጽ ለምን አትሆንም ከቻልክ እንዴ? ሀገሪቱ የምትመራው በሸሪዓ ሀገር አይደል? ሂድና መንግስቱን ንገረዋ እንዴ። በሸሪዓ ህግና ደም የምትመራ ሀገርና በዲፕሎማሲ ወይም ደግሞ በህገ መንግስት የምትመራ ሀገር ምን አገናኘው? እኔ አክሱም ውስጥ ስላለው ሰቆቃ ስነግርህ አንተ ስለ አሩሲው መተምት ነግረኝ ከሆነ አክሱም ላይ እየተካሄደው ያለው ነገር አሩሲ ላይ ያለውን ተመን እየከፈሉ ነው እያልከኝ ነው? እሺ እንዴ አሩሲ ላይ አንከው ለቀን በፊት 3 ሰዎች ሞተዋል። እጅግ በጣም ልብ የሚነካ አንዱ የክርስትና እምነት ተከታይ የሆኑ አባቴ ናቸው፣ ሁለቱ ሙስሊሞች ናቸው። ሙስሊሙም እየሞተ ነው። ለምንድነው አሩሲ ላይ እየተካሄደ ያለውን ግድያ የሙስሊሙ ማህበረሰብ ላይ ለማላከክ የምትሞክረው? ሙስሊሙ እኮ አብሮ እየሞተ ያለበት ሁኔታ ነው ያለው። እዛ ጋር ያለው የፖለቲካ ችግር እንጂ የእምነት ችግር እንዳልሆነ በተለያየ መልኩ ተነግሯል። ያን ወጥተህ ግን አላወገዝክም። የእምነት ነው እንጂ የፖለቲካ አይደለም ብለህ አልተናገርክም። ዛሬ ግን ስለ አክሱም ውስጥ እናነሳ ስለ አሩሲው ታነሳልኛለህ። እንደ ማንኛውም ሶሻል ሚዲያ ተጠቃሚ ወጥቼ እኔም አውግዣለሁ። እኔ መንኩ ሌሎች ከዛ ወጪ ሰውነት ማንነት ወይም ደግሞ የሰውነት ባህሪያቸው ከራሳቸው አቅም በላይ ሆኖ ሰብአዊነት ገዝቷቸው ወጥተው ድምጽ የሆኑ ወገኖች ላይ እያደረሳቸው ያላችሁት ነገር ደግሞ እጅግ በጣም አሳፋሪ ነው። ባይዘው ሶሻል ሚዲያው ለመቋቋም ወይም ለመቆጣጠር የሙስሊሙ ማህበረሰብ በቂ ነው።